እጅግ ጠቃሚ የሆነ ነገር ላሳያችሁ። ከአማርኛ ወደ እንግሊዝኛ፣ ከአፋን ኦሮሞ ወደ አማርኛ፣ ከአፋን ኦሮሞ ወደ እንግሊዝኛ፣ ከትግርኛ ወደ አማርኛ፣ ከአማርኛ ወደ ትግርኛ፣ ከጉራግኛ ወደ አማርኛ፣ ብቻ የፈለጋችሁት ቋንቋ ወደ ፈለጋችሁት ቋንቋ በሰከንድ ውስጥ መቀየር የምትችሉበት ገራሚ የሆነ ኤአይ ላሳያችሁ። በተለያዩ ቋንቋ የተጻፉ ጽሁፎች፣ ሪሰርቸር ከሆናችሁ ደግሞ ለሪሰርቻችሁ፣ ተማሪ ከሆናችሁ ደግሞ ሃንዳውታችሁ ሊሆን ይችላል። ዜና ሰሪ እንኳን ብትሆኑ የተለያየ አይነት በተለያየ ቋንቋ የተሰራ ዜና ወደምትፈልጉት ቋንቋ በሰከንድ ውስጥ ገልብጣችሁ የምትጠቀሙበትን ኤአይ ነው ማሳያችሁ። ይሄኛው ኤአይ ለየት የሚያደርገው ወደ 95% ፐርፌክት የሆነ ኤአይ ነው። ለምሳሌ ጎግል ትራንስሌሽን ብታዩት በጣም ሰፊ ልዩነት አላቸው። ለእኔ ጎግል ትራንስሌሽን 50-50 ነው። የምንጠቀመው ኤአይ ስሙ ጎግል ኤአይ ስቱዲዮ ይባላል። ጎግል ሰርች ላይ እንሄድና ጎግል ኤአይ ስቱዲዮ ብለን እንጽፋለን ማለት ነው። ከዛ ሰርች እናደርገዋለን ማለት ነው። በድጋሚ ልክ እንደዚህ ውስጥ ስንገባ ጎግል ኤአይ ስቱዲዮ የሚለውን ይመጣልኛል። በድጋሚ ነካለሁኝ ማለት ነው። ከዛ እንደምታዩት በጎግል አካውንቴ ሳይኒን እንዳደርግ እየጠየቀኝ ነው። ስለዚህ ሳይኒን አደርገዋለሁኝ ማለት ነው። ሳይኒን የምትለዋን ነክቼ ከዛ እዚህ ጋር ሌላ ጊዜ የሚጠቀምበት የጎግል አካውንት አምጥቶልኛል። ከሌላችሁ ያው ማስገባት ነው። ከዚህ በፊት ካልተጠቀማችሁ እንደዚህ አይመጣላችሁ። ከተጠቀማችሁት ካላችሁት ግን እንደዚህ ሳይኒን ብላችሁ በቀላሉ ትገባላችሁ ማለት ነው በጂሜል አካውንታችሁ። ከዛ ፓስዋርድ ይጠይቀኛል ማለት ነው። ፓስዋርዴንም አስገባለታለሁ ማለት ነው። ከዛ ኔክስት እለዋለሁኝ ማለት ነው። በዚህ መልኩ ከፍቶልኛል ማለት ነው። ከታች ታይፕ ሰምቲንግ ይላል። ምን እንዲሰራልን እንደፈለግን እንጽፍለታለን ማለት ነው። ትራንስሌት አምሃሪክ ቱ እንግሊሽ ብዬ ጽፋለሁኝ ማለት ነው። ከአማርኛ ወደ እንግሊዝኛ እንዲቀይርልኝ ስለፈለግኩኝ ማለት ነው። ከዛ ረን እለዋለሁኝ እዚህ ጋር በጎን በኩል። ከዛ እንደምታዩት ፕሊዝ ፕሮቫይድ ሚ ዊዝ አምሃሪክ ቴክስት ዩ ውድ ላይክ ሚ ቱ ትራንስሌት እያለኝ ነው። ትራንስሌት እንዲደረግላችሁ የምትፈልጉትን የአማርኛ ቃል ስጡኝ እያለ ነው። ስለዚህ ዛሬ በጣም ከፍቶኛል ብዬ ጽፋለሁኝ ማለት ነው እዚህ ጋር። ከዛ ረን እንለዋለን በጎን በኩል። አይ አም ቬሪ ሳድ ቱዴይ ኦር አይ አም ፊሊንግ ቬሪ ዳውን ቱዴይ እያለኝ ነው። ከዛ ጉግል ትራንስሌሽን ጋር ደግሞ ሄደን ላሳያችሁ ማለት ነው ምን ያህል ልዩነት እንዳለው ማለት ነው በሁለቱም መካከል። ያው ጉግል ላይ ጉግል ትራንስሌሽን ብዬ ጽፋለሁኝ ማለት ነው። ከዛ እዚህ ጋር የአማርኛ ጽሁፌን አስገባለታለሁ ማለት ነው። ዛሬ በጣም ከፍቶኛል እለዋለሁ። እዚህ ጋር እንደምታዩት አይ አም ቬሪ ሃፒ ቱዴይ ይለኛል ማለት ነው። ተመልከቱት ምን ያህል ልዩነት እንዳለው ማለት ነው። ምን ያህል ሚስ የሆነ ኢንፎርሜሽን ልንወስድ እንደምንችል በዚህ አጋጣሚ እዩትና። እንደዚህ ስላችሁ ኤአይም በጣም ፐርፌክት ነው እያልኳችሁ አይደለም። 100% ፐርፌክት አይደለም፣ ግን ሞር በጣም የተጠጋ ነው። እዚህ ጋር ደግሞ አንዴ ካዘዛችሁት በኋላ አሁን ድጋሚ ማዘዝ አይጠበቅባችሁም። አንዴ ካስገባችሁት በኋላ በቂ ነው። ከአማርኛ ወደ እንግሊዝኛ የሚቀየር ካለን እናስገባለን ማለት ነው። ረጃጅም ቴክስቶችን መጠቀም ትችላላችሁ በዚህ አጋጣሚ። ዛሬ በጣም ደስ ብሎኛል ብዬ ጽፍና ረን እለዋለሁኝ ማለት ነው። ልክ እንደዚህ ይቀይርልኛል ማለት ነው። አይ አም ቬሪ ሃፒ ቱዴይ፣ አይ አም ቬሪ ግላድ ቱዴይ፣ አይ አም ፊሊንግ ቬሪ ሃፒ ቱዴይ። ሌላ ደግሞ አንድ ምሳሌ ላሳያችሁ ከእንግሊዝኛ ወደ አማርኛ እንዴት መቀየር እንደምንችል ማለት ነው። ሃንዳውት ሊሆን ይችላል፣ ጽሁፍ ሊሆን ይችላል በእንግሊዝኛ የተጻፈ፣ ለሪሰርቻችሁ ሊሆን ይችላል፣ ዜና ሊሆን ይችላል በእንግሊዝኛ የተጻፈ። የትኛውም አይነት ነገር በቀላሉ መቀየር እንደምችሉ ላሳያችሁ ማለት ነው። ከእንግሊዝኛ ወደ አማርኛ መቀየር ብንፈልግ እዚህ ጋር ትዕዛዝ መስጠት አለብኝ ማለት ነው። ሶ ትራንስሌት እንግሊሽ ቱ አምሃሪክ ብዬ እጽፋለሁኝ ማለት ነው። ጉግል ላይ ስለ አካውንቲንግ የተጻፈ ሰርች አደረግና ቀጥታ ትርጉሙን ነው የፈለኩት። ስለዚህ ትራንስሌት አደርጋለሁኝ ማለት ነው። ሶ ጉግል ላይ ሄጄ ዋት ኢዝ አካውንቲንግ ብዬ እጽፋለሁኝ ማለት ነው። እዚህ ጋር የመጣልኝ ዲፊኒሽን ማብራራት ብፈልግ በቀላሉ ኮፒ አድርጌ ወስድና ከዛ ጉግል ኤአይ ላይ ሄድና ፔስት አደርገዋለሁኝ ማለት ነው። አካውንቲንግ ኢዝ ፕሮሰስ ኦፍ ሪኮርዲንግ ምናምን የሚል ነው። ዘን ረን እለዋለሁኝ ማለት ነው። እንደዚህ በምታዩት መልኩ አብራርተው ነው የሚነግረኝ። አካውንቲንግ የንግድና የፋይናንስ ጤንነት ለመከታተል ለመተመን የፋይናንስ ግብይቶች መረጃዎችን መዝግቦ በመመደብና በማጠቃለል እና ሪፖርት በማድረግ
እንዲሁም የህግና የቁጥር መስፈርቶችን ማሟላት የሚያረጋግጥ ሂደት ነው ይለኛል ማለት ነው። ወደ ታች ደግሞ በምትወርዱበት ጊዜ እያንዳንዱ ቃላቶችን ነው የሚነግራችሁ። ስለዚህ ለተማሪዎች፣ ለሪሰርቸሮች፣ ለሪፖርት ለምትሰሩ ሰዎች እንግሊዝኛ ቋንቋ ትንሽ እንኳን ችግር ቢኖርባችሁ በጣም ተመራጭ የሆነ ኤአይ ነው። ሌላው ደግሞ በአፋን ኦሮሞ የተሰራ ዜና ወደ አማርኛ ተርጉመን ማየት ብንፈልግ የትኛውም አይነት በአፋን ኦሮሞ የተጻፈ የኦሮምኛ ቴክስት በቀላሉ በሰከንድ ውስጥ ወደ አማርኛ እንዴት እንደምንቀይር ደግሞ ላሳያችሁ። እዚህ ጋር ትራንስሌት አፋን ኦሮሞቱ አምሃሪክ እለዋለሁኝ ማለት ነው። ከዛ ረን እለዋለሁኝ። ኦኬ አይ ካን ሄልፕ ዩ ትራንስሌት ፍሮም አፋን ኦሮሞቱ አምሃሪክ እያለኝ ነው። ስለዚህ አሁን በአፋን ኦሮሞ የተሰራ ዜና ወደ አማርኛ ቀይረን ነው የምንጠቀመው ማለት ነው። አሁን ይህን ዜና ተርጉመን መጠቀም ከፈለግን በቀላሉ ኮፒ አድርጌ ወስድና ከዛ እዚህ ጋር መጥቼ ደግሞ ፔስት አደርገዋለሁኝ ማለት ነው። ከዛ ረን እለዋለሁኝ። እንደምታዩት በዚህ መንገድ እየጻፈልኝ ነው ማለት ነው። ረጃጅም ቴክስት ከጻፋችሁለት ደግሞ ሁሉንም ጨርሶ እስከሚጽፍልን ድረስ እንጠብቀዋለን ማለት ነው በትዕግስት። በጣም ትንሽ ሰከንድ ነው ከፈጀ። እንደምታዩት የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ባካሄደው ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ በስፋት ከተናገሩት ጉዳዮች መካከል አንዱ የፕሪፓራቶሪ ስምምነትና የትግራይ ክልል ሁኔታ ነው። ያ ሁሉንም በስፋት ተቀምጠዋል ማለት ነው። በመጨረሻ ደግሞ አንድ ነገር ላሳያችሁና ጨርሳለሁኝ ማለት ነው። በትግርኛ የተጻፈ ጽሁፍ ወደ አማርኛ መቀየር ብንፈልግ በቀላል መንገድ ላሳያችሁ ማለት ነው። እዚህ ጋር ደግሞ መጣና ትራንስሌት ትግራይቱ አምሃሪክ እለዋለሁኝ ማለት ነው። ከዚህ በፊት በአፋን ኦሮሞ ወደ አማርኛ ነበር ሲቀይርልኝ የነበረው። ስለዚህ የተለየ ነገር ካለ እዚህ ጋር መጻፍ አለብኝ ማለት ነው። ዘን ረን እለዋለሁኝ ማለት ነው። ስለዚህ ካዘዝኩት በኋላ የምፈልገውን ዜና ከሆነ ዜና ሊሆን ይችላል፣ የትኛውም ነገር ኮፒ አድርገን ወስድና አሊያም መጻፍም እንችላለን። ነገር ግን ጊዜ ለመቆጠብ ያህል ኮፒ አድርጌ ወስድና ለምሳሌ ይህን ዜና ኮፒ አድርጌ ወስድና ትራንስሌት አደርግላችኋለሁ ማለት ነው። እዚህ ጋር ደግሞ ፔስት እለዋለሁኝ ማለት ነው። ከዛ ረን ስንለው ትራንስሌት ማድረግ ጀምሯል። ትግራይ ልማት ማህበር ትልማ እያለ እንደዚህ በሰፊው አብራርቶልኛል። በዚህ መልኩ ኤአይን በመጠቀም የሚገርም ስራ መስራት እንችላለን ማለት ነው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰው እንዲደርስልኝ ላይክ፣ ሼር በማድረግ አግዙኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ